ሀብ ልጅቱ የመጣችው ተልካ እንደሆነ ተናግሯል ማለት ነው። ተልካ የመጣችው ምንድነው አይሚና ቡራን ለማለያየት እንደሆነ ሁሉንም ነገር ማወቅ ይቻላል ቪዲዮ ላይ። እዚህ ጋር እነሱ ግን ቦታ እነሱ ለራሳቸው ቦታና መንገድ እየፈጠሩላት ያሉት እነሱ ናቸው እንጂ እሷ የመጣችው አመጣጧን በደንብ ማንም ሰው ያውቀዋል፣ የሚያውቀው ነው። ምክንያቱም እዛ ጋር ብሩኬ የሆነ ነገር ሰርቶ ቢሆን ፍለፊት ሀይሚ ፍለፊት አምጥቶ አያጋፍጣትም ነበረ። ግን ልጅቱ የመጣችበት ሴራ በጣም ከባድ ነው። ስለዚህ ንቀው መተው ያለባቸው እንጂ እኛ መሀል ገብተን እነሱን ማሸማገል የለብንም። ሁልጊዜ ነብስ ማወቅ አለባቸው እንጂ ልጆች ሆነው አይቀጥሉም። ሀይሚዬም መረዳት አለባት፣ ብሩክም ደግሞ የሚሰራውን ነገር ማሳወቅ አለበት ብሏል ማለት ነው። እንዲሁም ሚፍታህንስ ለምንድን ነው ብሩኬ ብሎክ ያደረገው? እንዲሁም ደግሞ ለሙሽዬ ስለምንድን ነው ያልተነገረችው የሚለውን ደግሞ እነግራቸዋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዝት ተረፍ ይበልልኝ። ይህን ቪዲዮ ተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የምታበረታቱ ልጆች ደግሞ እጅግ አድርጌ ከልቤ አመሰግናለሁ። ክበሩልኝ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቡራና ሀይሚዬ ትናንትና አይታቸዋል። ትናንትና የተለቀቀውን ቪዲዮ ማለት ነው። እንግዲህ የብሩኬ ፍቅረኛ ነች የምትለው ልጅ እኔ ጋር ያለ ሚስጥር አለ፣ እንዲሁም ደግሞ ያልወጣ ፋይል አለ፣ ፋይል አወጣለሁ እያለች ነው። እንግዲህ ፋይሉ ምንድነው? አውጭና ይለይለት። ምንም ነገር የምታረቂ ነገር የለም። እኔን አታስፈራሪ በእንደዚህ አይነት ቦታ ብሏታል ማለት ነው ብሩኬ። ስለዚህ እኔ ደግሞ ሀቅ አለኝ፣ እንዲሁም ደግሞ ትመጣ የምታገኘኝ፣ እንዲሁም ደግሞ ከኔ መለየት እንደማትፈልግ እኔን እንደምትወደኝ ሁልጊዜ ነው የምነግረኝ ብለዋል ማለት ነው። ብሩኬ ደግሞ እኔ መቼም ቢሆን አልወድሽም፣ ሴት ልጅ ነች፣ ተከበሪ፣ ስርዓትሽን ይዘሽ ተቀመጪ። እኔ እዚህ ጋር አንቺን እያዳመኩሽ ቁጭ አልኩት ሴት ስለሆንሽ ነው እንጂ እኔ እኮ ለጥፌሽ መሄድ አላቃተኝም ብሏታል ማለት ነው። ግን ያንንም ልሰማ አልቻለችም። እንዲሁም ደግሞ ሀብ ደግሞ ለሀይሚዬም ለብሩኬም መልእክት አስተላልፏል ማለት ነው። ያን ደግሞ መልእክት ያስተላለፈው ፍፄ ለምንድን ነው የማታስታርቀው፣ ለምንድን ነው የማንገባው መሀከላቸው ባለበት ምክንያት ነው። ፍፄ መሀከላቸው እንግባና ነገሩ የታይስፋፉ እናስታርቃቸው ብሎ ነበር። መቼ ነው እኔ ሁልጊዜ ነው ወይ እነሱን የማስታርቀው? ሁልጊዜ ከነሱ ጋር ያኔ አሁንስ እሺ ከነሱ ጋር ሁልጊዜ በሄዱበት ቦታ እየሄድኩ እነሱን ልጅቱ የመጣችው ለምን እንደሆነ ማወቅና መረዳት እንዴት ያቅታታል? ሀይሚዬስ እንዴት ማሰብ አትፈልግም? ለምንድን ነው የማታስበው? ለምን እንደመጣ ልጅቱ በደንብ ጠንቅቅ አድርጎ ማንም ሰው እያወቀው ነው። ምክንያቱም የመጣችው ልጅቱ እነሱን ለመለያየትና ለመለያየት ብቻ ነው እንጂ ሌላ ነገር አይደለም። ብሩክ የሆነ ነገር ቢያድርግ የሆነ ነገር ከሷ ጋር ቢኖረው እዛ ጋር ሀይሚ ጋር አምጥቶ አያፋጥጣትም ነበረ። ግን እሱ ምንም ነገር እንደሌለው እሷ ምክንያቱም ሀይሚን አናዳ ለመለያየት ነው የፈለገችው። ስለዚህ ለምንድን ነው የማይግባቡት? መግባባት ሲያቃታቸው ለምንድን ነው? ሁልጊዜ እኛ ትንሽ የመግላቸው እንኖራለን ወይ? ህፃኖች አይደሉ እንግዲህ ትልልቅ ሰዎች ሆነዋል ብሏል ማለት ነው። እውነት ለመናገር አዎ፣ ምክንያቱም ትልልቅ ሰዎች ናቸው። ሁልጊዜ መሸምገል የለባቸውም። እንደገና ደግሞ ማሰብ አለባቸው። እንደገና ደግሞ መደባበቅ የሚባለው ነገር መተው አለባቸው። ምክንያቱም ብሩኬ ግን የደበቋት ተናግሯል። የደበቀበትን ምክንያቱም እሷን ላገኛት የሄድኩ ከህይወታችን ውጭ ልላን ነው ብሏል ማለት ነው። ሀይሚን ለምን ይዘኛል ህግም ነበር ትትለው አንቺ ቶሎ ስለምትናደጂ ነው። እኔ አንቺን ባህሪ ስለማቅ ነገሮች እንዳይከሰቱ ብዬ ነው፣ ይሄንኑ ፈርቼ ነው እንጂ ሌላ ነገር ኖሮ አይደለም። ከህይወቴ እንድትወጣ ነው የህኩት እንጂ እሷን ፈልጌ ወይም እሷን የሆነ ነገር ልላት አይደለም የህኩት። አንድ ጊዜ ነው ያገኘኋት። ከአመታት በፊት ወዳት ነበረ፣ አብሬያን ኖር ያለው። ስለዚህ አሁን ላይ ግን ምንም ነገር የለም፣ ምንም አልፈልግሽም፣ ከህይወቴ ውጪ ህይወቴን አታበላሽ ብሏታል። እንግዲህ ልጅቱ ደግሞ ግግም ብላ አይታችኋታል። እኔ በነገራችን ላይ ማለት ነው ብሩኬ ያው ለሴት ልጅ በጣም ክብር ትልቅ ክብር ስላለው ነው እንጂ እኔ እንዴት ተናደቁ ቪዲዮን እያዩ ማለት ነው። እውነት በቃ ሀዳ ስሩ ራሱ ቁጭ ብላ በዛ ሰዓት የሆነ በቃ ሌለ ግግም ብላ የሆነ ትናገረው በዛ ሰዓት በጥፊ ቢወረውላት ወላሂ ጥሩ ነበረ እውነት ለመናገር ማለት ነው። ግን ብሩኬ ደግሞ ታውቃላችሁ በጣም ክብር ያለው ልጅ ለእናቱ
በጣም እንስፍስፍ የሆነ ልጅ ነው። ምክንያቱም ለማንኛውም ሴት ልጅ ማለት ነው በጣም ክብር ያለው ልጅ ነው። ግን ሌላ ቢሆን በእርግጫም ሆነ በጥፊ ወልውሏን ነበር የሚሄደው እውነት ለመናገር ማለት ነው። እንደዛ ትታረገው። እዛ ጋር ደግሞ ሀይሚዬ የማትረዳው ነገር እኔ ግራ ገብቶኛል ማለት ነው። ምክንያቱም እንደማይፈልጋት እየተናገራን ነው። እንደማኮ ነው በቃ 100% እንደማይፈልጋት ነው። እዛው አጠገቧ ራሱ ብሎክ እያደረጋት እንኳ ማለት ነው። እያየች ባይኗ በደንብ እያረገች እያየች ባይኗ አለመረዳቷ ግን በጣም ነው ወላሂ ነው የገረመኝ ማለት ነው። እና በነገራችን ላይ እነሱ በጣም የሚወዷቸው እንዳሉ ሁሉ የሚጠሏቸው በጣም ብዙዎች አሉ። እና ስለዚህ እሷን ደግሞ አይዞሽ የሚላት ሰው እንዳለና እንዲሁም እነሱን ለማለያየት በደንብ አድርጋ አጥንታ እንደመጣች ነው ማንኛውም ሰው እየተናገረ ያለው። እና ልጅቱ ደግሞ ለምንድን ነው እንደዚህ አይነት መንገድ ያገኘችው? ሀይምዬ ትንሽ ነገር ልታገኝ በጣም ቡግ ትላለች እና ለዛ ነው። ምክንያቱም ቦታ ትሰጣለች። ለዛ ግን እሷ ቦታ መስጠት አልነበረባትም። ያውም እዛ እሱ እኔ አንቺን ነው የምወደው አንቺን ነው የምፈልገው እያላት ሞራል እየሰጣት እዛ ጋር እሷ ግን ሌላ ነገር ማሰቧ በጣም ነው የሚገርመው። ግን አሁንም ቢሆን ያው ሰላም ይሆናሉ ብዬ አስባለሁ። ምክንያቱም ትናንትና ራሱ ተረታለች ብዬ አስባለሁ ሀይምዬ እና ያው ነገሮች ግን በጣም ከባድ ናቸው። እውነት ልጅቱ ግን በጣም ነው የምታስጠላው እውነት ለመናገር ማለት ነው። እኔ በሆን ግን ወላሂ አለቃትም ነበር፣ እንደው በጥፊ ነበር መለውላት። ያንን ጭብርር ጠጉሯን ነበር የምነጨው ማለት ነው። እና በጣም ነው የምታናድደው፣ በጣም የሌለ ነገር ማለት ነው። በቃ ከኔ ጋር ያለ ፋይል አለ እኔን እንደምትወደኝ እኔን የምታወራኝ ከካሜራ በስተጀርባ ከትናንት ወዲያ ጥሏት ሄዶ ከዛ ወዶት ይሆን ተገዶ ነው ጥሎኝ ሄደው እንጂ ማለት አውቆ አይደለም ጥሎኝ ሄደው እያለች ነበር ካሜራ ፊት ገደል ግቢ ብሎ አከዶ ማለት ነው። እና ምንም ማታስብ ጭንቅላቷ ዜሮ የሆነ ልጅ ማለት ነው። እና በጣም ነው የሚያሳዝነው። ግን በነገራችን ላይ የሰውን ህይወት ለመበጥበጥ የዚህን ያህል መራመድ እና መሄድ በጣም ያሳዝናል። ምክንያቱም በእነሱ ብቻ አይደለም ሌሎችም እንደዚህ አይነት ታሪኮች እንደዚህ አይነት ነገሮች ይኖራሉ። እስከ መጨረሻው የሚለያዩም ይኖራሉ በእንደዚህ አይነት ነገር ማለት ነው፣ ተርካሻ በሆነ ነገር ማለት ነው። ግን እዚህ ጋር ደግሞ ማወቅ ያለባችሁ ማንኛችሁም እህቶች ራሱ ማለት ነው የሆነ ነገር መጥቶ እናንተ ጋር ያን ነገር ባይናችሁ ካላያችሁ እስካላያችሁ ድረስ እቤታችሁ ድረስ እስካልመጣ ድረስ ለዛ መንገድ መክፈት የለባችሁም። እና የራሳችሁን ጥንካሬ ማሳየት አለባችሁ። እንዲሁም የበለጥ በቃ የበለጥ በጥሩ ሁኔታ ሆናችሁ ያንን ሰው ማሳፈር ነው እንጂ እኔን ፈልገኝ እኔን አትፈልገኝ ብሎ እንትን ማለት በጣም ይደብራል እውነት ለመናገር ማለት ነው። እና እንግዲህ ብሩኬ ደግሞ ማንንም ሰው መስማት አልፈልግም፣ እኔ የመጣሁበት ምክንያት የራሴ ምክንያት አለ፣ የመጣኸው ምክንያት ደግሞ ለእኔ ብለህ ነው እያለች ነበረ። የመጣሁበትን ምክንያት ተፈለግሽ አሳይሻለሁ ብሏታል። እንግዲህ ሀይሚዬን እንግዲህ ማየት አለባት ማለት ነው ያንንም ነገር። እንዲሁም ደግሞ ሚፍታህም ሀዶ ነበረ። ሚፍታህ ደግሞ እንግዲህ ብሩኬ ማን ነው ብሎክ አድርጎኛል በአንደኛው ስልኩ ማናገርም አልፈለገንም ብሏል ማለት ነው። እንግዲህ ብሩኬ ደግሞ ተበሳጭቶ ነው በልጅቱ ማለት ነው። አይታችኋል። በቃ አቅርቧል ነገሩን እውነት ታረግልኛል ብሎ እንዳቀረባት ነው ያልሆነ ነገር ብለው የተለያዩ ከትናንት ወዲያ ማለት ነው። እና ትናንትና ደግሞ ሀይሚዬ ነበረ እየጠራችሁ ማለት ነው። ትናንትናን በጠራችበት ምክንያት እንግዲህ ተናዶ ነው የሄደው። ግን ያው ሀይሚዬ ግን እንደተረጋጋኝ ነው ያየ ነው። እና ቤተሰብ ማንም ሰው ካሁን በኋላ እነሱ ውስጥ ገብቶ እናስታርቃችሁ እንትን እንበላችሁ የሚል ሰው በጣም ይደብራል እውነት ለመናገር ማለት ነው። ማንም ሰው ቢሆን እና ምክንያቱም እነሱ ትልልቆች ናቸው፣ ማሰብ ይችላሉ፣ ራሳቸው ማገናዘብ ይችላሉ፣ ነገሮችን ማሰብና ማሰብና ማገናዘብ ስለሚችሉ ካሁን በኋላ ራሳቸውን ህይወታቸውን የሚመሩት ራሳቸው ነው። ሰው ማንም ሰው አሁን ሊያስታርቃቸው ሊያስማማቸው ሆይ ሆይ ሊላቸው ይችላል፣ ግን እነሱ አይመሩላቸውም እና የሚመሩት ራሳቸው ናቸው አይደል? የራሳቸውን ህይወት ማንኛውም ሰው የራሱን ህይወት የሚመራው ራሱ ነው። እና ስለዚህ እነሱ ደግሞ ያን ነገር ማድረግ አለባቸው፣ ያን ነገር ማወቅ አለባቸው። የሚመጣው ሰው ሁላ ለነሱ እንዳልሆነ የሚመጣው ሰው ለእነሱ የሆነ ነገር ለማድረግ የሚመጣን ሰው ያን ሰው አሳፍሮ ማሳለፍ እንጂ ዝም ብሎ ነገሮችን እንደፈለጉ አድርገው ተጣልተው ተለያይተው ማሳለፍ የለባቸውም። ያ የሚመጣን ሰው አሳፍሮ ማሳለፍ፣ ምክንያቱም አለመስማት የዛን የሰው ወሬ
እንግዲህ ሀይሚዬም ብሩኬም ቢሆን እንደዛ ማለት ነው። እና ያለውን ነገር ደግሞ ከውስጣቸው መነጋገር በቃ እና በጣም የሚዋደዱ በጣም የሚፋቀሩ ናቸው። እኛ እናውቃለን ሁላችንም አብረውን እስካሁን ድረስ ያሉ ልጆች ናቸው። በክፉም በደጉም በሁሉም ነገር ያው በካሜራ እንደምናያቸው ማለት ነው። እና ስለዚህ ልጅቱ ግን ከውስጣቸው ወላይ ማውጣት አለባቸው። ልጅቱ በጣም በደንብ ተሞልታ ነው የመጣችው። ምክንያቱም በደንብ እነሱን ለማለየት በደንብ ተሞልታ ነው የመጣችው፣ እውነት ለመናገር ማለት ነው። የመጣችበት መንገድ በጣም ከባድ ነው እና ስለዚህ እሷን አለመስማት፣ እሷን አዋርዶ ማሳለፍ እንዲሁም ደግሞ እንዳለው ብሩኬ እሷን ያለማግኘት ነው ያለበት። ማግኘት የለበትም እሷን በፍጹም ማለት ነው። እና ስለዚህ ህይወታቸውን ለመምራት በጣም ቀላል ነው ብዬ ነው የማስበው ማለት ነው። የሰው ወሬ ግን ሰምቶ ከሆነ የሰው ወሬ ገደል እንደሚያስገባ ማንኛውም ሰው የሚያውቀው ነው። ማንኛችንም እናውቃለን ይሄን ነገር ደግሞ ማለት ነው። እና ይሄን ነገር ማድረግ የለባቸውም። ነገሮችን በቃ አሌለ በሚሄዱ መንገዶች ማስከድ ያለባቸውን ማስከድ አለባቸው። ያን ደግሞ አንድ ሆነው ተሳስበውት የሆኑ ነው ማለት ነው። እና ብሩኬ እንዳለው የሆነ ነገር አበት ያረግ ከኒ ጋር ስልኳን አጥፍታ በቃ ከኒ ጋር በቃ ያላትን ነገር መዘጋጋት ነው፣ ጄፕ ቃ ነው የምትቀመጠው ነው እያለ የነበረው ማለት ነው። ቅመሟ ደግሞ ያን ነገር የማትፈልገው ለምን እንደው ታውቃላችሁ? ብሩኬን ስለምትወደው በደንብ ስለምታፈቅረው መለየት ስለማትፈልግ ነው። ነገሮች የሆኑ ነገር አብል ተያጉ ከሱ ጋር ነገሮችን እንትና ለማለት ነው እንጂ እሷ ጣልታው ወይም አይደለም የሆነ ነገር እንትን ብለው አይደለም። እና ስለዚህ እኔ በነገራችን ላይ በትናንትናው ቪዲዮ መረዳት አለባት ብዬ አስባለሁኝ። ምክንያቱም ሌላ ነገር ምንም አያስፈልግም ከዛ ውጭ። ፊቷ ብሎክ አድርጓታል፣ ፊቷ ያልሆነ ነገር ተናግሯታል፣ ምናምን ሊመታኩላ ነበረ። ግን ያው የሴት ልጅ ክብር ስላለው ነው እንጂ እንደዚያ የተዋት ማለት ነው። እና በነገራችን ላይ በጣም የምታናድደው እውነት እኔ በሆን አሳምሬ ነበር የምጠፈጥፋት እውነት ለመናገር ማለት ነው። እና እነሱ ግን እውነት ክብር ያላቸው ልጆች ናቸው። እውነት ለመናገር እንዴት እንደተናደግኩን ይሆን ላይ እና ለማንኛውም ለኸይር ነው ሁሉም ነገር። የማያልፍ ነገር የለም ያልፋል ብዬ አስባለሁኝ። ግን እናንተ ደግሞ በቃ አንድ መሆን አለባችሁ። አንድ እንዲኮኑ እንፈልጋለን ሁላችንም፣ ኦዲየንሶችም ማንኛውም ሰው አንድ እንዲኮኑ ነው የምንፈልገው ማለት ነው። መለያየታችሁን አንፈልግም። እንግዲህ ምቀኛችሁን ያርቅላችሁ። እንግዲህ ምንም ማድረግ አይቻልም እውነት ለመናገር ማለት ነው። እና አንዳንድ ጊዜ ደግሞ የሆነ ነገር በቃ የማታስቡን ነገር እንደዚህ ይፈጠር በጣም ያናድዳል። ማለት ጥሩ ህይወት እየኖራችሁ ያልሆነ ህይወት ገብቶ ውስጣችሁ ይበጠብጣችሁ በጣም ይደብራል እውነት ለመናገር ማለት ነው። እና ያ ነገር ደግሞ በጣም ነው የሚያሳዝነው። እና ስለዚህ ለማንኛውም ማንኛቸውም ሰው እናንተ መካከል ገብቶ ሶስተኛ ሰው ሲጀመር ትዳር ውስጥ አያስፈልግም። እውነት ለመናገር ምንም አያስፈልግም። እናንተ ጋር የሚያስፈልገው ራሳችሁ ብቻ ነው። ራሳችሁና ራሳችሁ የሆነ ነገር ሲፈጠር ቁጭ ብላችሁ ለመፍታት በቃ ሞክሩ። ቁጭ ብላችሁ ሁለታችሁም ተረጋግታችሁ ነገሮችን ማሰብና ማስተዋል እንዲሁም በቃ መረዳዳት ያለውን ነገር ማለት ነው። እና ደግሞ እምነት ለሰው ልጅ እምነት ነው ዋናው፣ ከምንም በላይ እምነት ነው። እና መተማመን አለባችሁ ሁለታችሁም ማለት ነው። እና አለምንም ምንም የሚሆን ነገር የለም። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶችዬ።